እነሆ በዘጌ ደኖች ውስጥ ስንጓዝ አባመና አንድ አስደንጋጭ ሳይንሳዊ እውነትን ገለጹልኝ። ይኸውልህ ልጄ ናቡቴ፣ እኛ እንደ ተራ ቅጠል የምናያቸው እጽዋት ለካስ የዓለምን ምስጢር የያዙ ኳንተም ዳታ ሴንተር ናቸው አሉኝ ቀና ብለው እየተመለከቱ። ይኸውልህ ብለው እቺ ቅጠል ጸመ ሰውር ወይም በእናንተ አጠራር ኢንቪዚብል ኸርብስ ትባላለች። ይቺ ጠፋፋትን ወይም ደግሞ መሰወርን በጥንቆላ ሳይሆን በዙሪያ ባሉ የብርሃን ጨረሮች ወይም ፎቶኖች በማጠፍና በመበተን ነው ብሎ ፈገግ አሉ። ሳይንስ ገና ሊደርስበት የሚታገለው የሜታ ማቴሪያል ጥበብ በአባቶች እጅ ነበረ። የእጽዋት ሴራ ብለው ዘውድ ዋይድ ዌብ ብለው ቅጠባ መነካካት ጀመሩ። ዛፎች በስራቸው በኩል መረጃን ይለዋወጣሉ አሉኝ እጃቸውን ወደ ስሩ እየላኩም። የሰው ልጅ ንቃተ ህሊና ለመቆለፍም ሆነ ለመክፈት የሚያስችሉ ኬሚካሎችን የመልቀቅ ሚስጥራዊ ስልጣንም እግዚአብሔር ሰጥቷቸዋል። ኖ ውድ አድማጭ ተከታታዮቼ፣ እኔ ናቡቴ ከማህበረ ስላሴ ገዳም እስከ አፋር ዳሎል የተዘረጋው ሌላይን የኃይል መስመር አደጋ ላይ እንደሆነ ነግሬያችኋለሁ። ጥቁሩ ማህበር ዘ ሻዶ ሶሳይቲ ይህንን የኃይል መስመር ለመቆጣጠር በዘመናዊ መከታተያዎች በኳንተም መሳሪያዎች እያደነን ይገኛል። እኛ ግን በእጽዋት ምስጢርና በአበው ስውር የጥበብ ጋሻ ጉዟችን እንቀጥለናል። ስለ እጽዋቶች ድንቅ መልእክት ከአባመና ጋር በዘጌ ቆይታችን ሚስጥራትንና ድንቅ ጉዳዮችን አውርተናል። አዎም ስለ እጽዋቶች ድንቅ መልእክት ከአባመና ጋር በዘጌ ቆይታ አድርገናል። ወደ እሳታዊ የአፋር ምድርም ተጉዘናል። የሙሴ በትር የተቀበረው በአለት ውስጥ ብቻ ሳይሆን በደማችን ውስጥ በታተመው ኮድ ውስጥ የተጓዝንበትን እልፍ መንገዶችን ጭምር ይዤላችሁ ቀርቤያለሁ። እነሆ እጅግ ማራኪ የሆነው እውነተኛው የኔ ናቡቴን ታሪክ እነሆ ይዤላችሁ ቀርቤያለሁ። ላይክ በማድረግ ፕሮግራማችን ጀምሩት። ልጄ ናቡቴ ሆይ ብለው አባመና ቀጠሉ። በዚህ ዋሻ ውስጥ እንዳለን ይኸውልህ ወደ አፋር መጓዝ አለብን። ምክንያቱም እቺ ቀን ከ400 ዓመታት አንዴ የምትመጣ ልዩ ቀን ናት። ምናልባት ዛሬ ካለፈን እነሆ ትውልዱ 400 ዓመት መጠበቅ ይኖርበታል ማለት ነው። ስለዚህ እንዘጋጅ፣ ዛሬ ገብተን ማደር አለብን አሉኝ አባመና። እንዴት ነው አባቴ? አንዳንድ አስቸጋሪ የሆኑ መንገዶች አሉ። አሁን ያለው የሀገራችን ነባራዊ ሁኔታ ማስጨናቂ ነው። ከዛም ባሻገር በርካታ ሚስጥራትን የሚፈልጉ ሰዎች በዙሪያችን አሉ። እንዴት ልናደርግ ነው አባቴ አልኳቸው። ከዚህ ቀደም እንዴት ስናደርግ ነው የነበረው? ከዚህ ቀደም ስናደርግ በነበረው መልኩ ዛሬም እንቀጥላለን። እግዚአብሔር አይተኛም፣ አያንቀላፋም፣ ይጠብቀናል። ኃያል አምላክ አለን፣ ጥበባችንም እንጠቀማለን አሉኝ አባመና አታስተውስም እንዴ ብለው ከዚህ ቀደም በዘጌ ቆይታችን ላይ የነገሩኝን ሚስጥርና ያሳዩኝን ስለ እጽዋት ባህሪና ማንነት እጅግ ረቂቅ በሆነ ሚስጥራዊ ኮዶቻቸውና ለምን ዓላማ መጠቀም እንዳለብን ወደ አስተማሩኝ ትውስታም ላኩኝ። ጥቁር ሰማያዊ የጣና ሐይቅ ሞገድ ከዘጌ ባህር ገብ መሬት ድንጋዮች ጋር ሲላተም የሚፈጥረው ድምጽ ነው ከአባመና የሽምግልና ገጽታና ፈገግታ ጋር ተዳምሮ በትውስታ አሁን ካለሁበት ዋሻ ይመላለስብኝ ጀመር። እንደ ጥንታዊ የግዕዝ ቅዳሴ በጆሮዬ ያንኳኳል። በዘጌ ደኖች ውስጥ ያለው አየር ተራ ኦክሲጅንም አይደለም፣ የሺህ ዓመታት የእጽዋት ጥበብ የተሸከመ ባዮዳታ ነው። አባመና ከፊቴ በዝምታ ይራመዱ ነበር። ምንም እንኳ አይናቸው ከርጅና ብዛት ቢፈዝም በእግራቸው ስር ያለውን እያንዳንዱ ስርና ቅጠል በስም ያውቁታል። ድንገት ቆሙና አንዲት ትንሽዬ ሰማያዊ ቀለም ያላት ቅጠል ነኩም። ልጄ ናቡቴ ይቺ ጸበናሄ ትባላለች አሉኝ በዝግታ። ዓለም ቦታኒ ብሎ የሚጠራው ሳይንስ ላዩን ብቻ ነው። እኛ ደሸቶች ግን እጽዋት ማለት ከመሬት ውስጥ የተዘረጉ የኮምፒውተር ሰርኪቶች እንደሆኑ እናምናለን፣ እናውቅማለን። ይቺ ቅጠል በውስጧ የኳንተም መረጃዎችን የመሸከም አቅም አላት። የቤተ ክርስቲያን መጻሕፍት በብራና የተጻፉት ለምንድን ነው? ለምንስ ይመስላል? ሚስጥሩስ ምንድነው? ብለው ጠየቁኝ። ብራናው ከእጽዋት ጋር ሲዋሃድ መረጃን ለዘላለም በዲኤንኤ ውስጥ እንዲያትም ታስቦ ነው ብለው ራሳቸው የጠየቁኝን ጥያቄ መለሱትም። በአካባቢው የሚኖሩት የጥበብ ሰዎች የዘጌን መናንያን እንደ ተራ ገበሬ ቢያዩአቸውም እውነታው ግን እነርሱ የዚህ ግዙፍ የተፈጥሮ ላብራቶሪ ቁልፍ የያዙ ሳይንቲስቶች እኮ ናቸው። አባመና ወደኔ ዞሩ። ለወዳጅ የኛ ባል ሲሆኑ ሰዎች ብለው ፈገግ አሉ። ደማቸው ውስጥ ያለው ሄሞግሎቢን ብቻ ሳይሆን የጥንቶች ጠቢባን ያስቀመጡትን ሶፍትዌር ጭምር እንዲይዙ ታስበው ነው አሉኝ። ስለማን እንደተናገሩ ግራ በመጋባት አስተውዬ እመለከታቸው ጀመረም። ወደ አፋር ከመሄዳችን በፊት የመጨረሻው ሚስጥራዊ ፍቃድ ለማግኘት ወደ ማህበረ ስላሴና አካባቢው ገዳም ውስጥ አመራን። በእርግጥ ማህበረ ስላሴ ሲባል አንዱ ገዳም ወይም ያን ታላቁ የጥንቱ ገዳም ብቻ አይደለም።
በብዙ ሺህ ስኩዌር ኪሎ ሜትር ስፋት ውስጥ ያለው እስከ ሱዳን ጠረፍ ድረስ የሚዘረጋው እጅግ ጫካና በረሃ ነው። ከላይ እሳቱ የሚነድበት ከምድር መሬቱ የሚያቃጥልበት እጅግ ሐሩር የሆነው ያ እጅግ ልዩና ሚስጥራዊ ማህበረ ሥላሴ ቅጥር። የቦታ በካርታ ላይ ብዙም የማይገኝ ሚስጥራዊ ቦታዎች አሉት። ይህ ቦታ በሌ ላይ መስቀለኛ መንገድ ላይ ያለ የኃይል ማዕከል ነው። በገዳሙ በስተጀርባ በሚገኘው ስውር ክፍል ውስጥ 7 መነኮሳት ተቀምጠዋል። ሰባቱም የዓለምን ግዙፍ ሚስጥር የሚጠብቁ ነገር ግን በሰው ዓይን የማይታዩ መናንያን እንደሆኑ አባ መና ነገሩኝ። አዎ በብዙ ሺህ ስኩዌር ኪሎ ሜትር መካከል ያለ እዛ ቦታ ላይ የሚኖሩ እሳት ከላይም ከታችም የሚወርድበት በክፍሉ መሃል አንዲት ከወርቅና ከከባድ ብረት የተሰራች በመሃሏ የ7 የ12 እና የ9 የሚል ቁጥር የተቀረጸባት ክብ ጠረጴዛ አለች። እንኳን ደህና መጣህ ናውቴ አሉኝ አንደኛው መነኩሴ። ድምፁ ከምድር በታች የሚመጣ ይመስላል። ቶሎ ወደ ጉዳያችን እንግባ አሉ አንደኛው። እውነተኛው ኮድ እዚህ ኢትዮጵያ ውስጥ በኦሪት ዘኍልቍ ምዕራፍ 14 ውስጥ ተደብቋል አሉ። ፊቴ ላይ ግራ በመጋባት አያቸው ጀመረ። አበባና ጣልቃ ገቡ። በዘኍልቍ 14 ላይ ሕዝቡ ሲያጉረመርም አምላክ በጆሮዬ እንደተናገራችሁት እንዲሁ አደርግባችኋለሁ ያለው ቃል ለኢትዮጵያ የፖለቲካና የሰላም እጦት ቁልፍ ነው። ኢትዮጵያ ነጻ የምትሆነው የፖለቲካ ስራ ሲቀየር ብቻም ሳይሆን በህዝቡ ንግግር ውስጥ ያለው የእርግማን ኮድ ተሰብሮ በምስጋና ኮድ ሲተካ ነው። 704 የሚለው የደሸት ቁጥር ይህንን የንቃተ ህሊና ድግግሞች ወይም ፍሪኩዌንሲ የሚቀይር ቀመር ነው ወዳጄ አሉ አንደኛው መነኩሴ። መነኮሳቱ አንድ ጥንታዊ ብራና ካርታ ዘረጉ። እጅግ ሐሩር ከሆነው አካባቢ ወደ ውስጥ ወደ ዋሻው ውስጥ ገባ እጅግ ቀዝቃዛና ምቹ የሆነ ቦታ ማግኘቴ እጅግ ገርሞኛል። በምን አይነት ስርዓትና በምን አይነት ድንቅ ነገር ይህንን ሐሩር የሆነውን ቦታ ወደ ቅዝቃዜ እንደቀየሩት ግራ በመጋባት ምቾት ተሰምቶኝ ከጎናቸው ተቀመጥኩ። መነኮሳቱ አንድ ጥንታዊ ብራና ካርታ ዘረጉም። ካርታው ግን ሀገርን ሳይሆን የሰውን የደም ስርና የመሬት የኃይል መስመሮችን የሚያሳይ ነው። ኢትዮጵያ በዓለም ላይ ካሉ ታላላቅ የኃይል መስመሮች መገኛ ናት አሉኝ። ከአክሱም ጽዮን ተነስቶ በላሊበላ አድርጎ በጣና ገዳማት አልፎ እስከ አፋር ዳሎል የሚዘልቅ አንድ ወርቃማ መስመር አለ። ይህ መስመር የሌላይን መስመር ይባላል። ጥቁሩ ማህበር ሻዶ ሶሳይቲን መስመር ሊቆጣጠር የሚፈልገው መስመሩን የያዘ ሰው የሰውን ልጅ አእምሮ መቆጣጠር ስለሚችል ነው የሚል እውነት ስላለ ነው። አባመና እጅን ይዘው ወደ ካርታው ማል አስጠጉትም። የደሸት ዘር ማለት የዚህ መስመር አንቴና ማለት ነው። አሁን የምንሄድበት የአፋር ምድር የመስመር ከመሬት በታች ካለው የእሳት ኃይል ጋር የሚገናኝበት ቦታ ነው። እዚያ ነው የሙሴ በትር ያለው። ያ በትር ግን እንጨት አይደለም፣ የኮስሚክ ኃይል መቀበያ አንቴና እንጂ ብለው ተመለከቱኝ። በጉባኤው መጨረሻ ላይ አንደኛው መነኩሴ በብረት የተዘረጋ ሳጥን ሰጡኝ። ሳጥኑ ላይ ምንም ቁልፍ የለውም። ያለው ከዚህ ቀደም በርካታ ቦታዎች ላይ እንዳየነውና እንደተመለከትነው 7 12 እና 9 የሚል ዲጂታል የሚመስል ግን ጥንታዊ የሆነ የቁጥር መቆለፊያ ነው። ይህ ያንተ አደራ ነው ናውቴ አሉኝ። በውስጥ የያዘው መልእክት በየምዕራፉ የሚገለጥልህ ነው። 7 ማለት የፍጥረታት 7 ቀናት፣ 12 ማለት የሰው ልጅ የዲኤንኤ ዘርፎች፣ 9 ማለት ደግሞ የመንፈስ ፍሬዎች ናቸው ብለው ፈገግ አሉ። በእያንዳንዱ ቦታ የእነዚህ ቁጥራዊ ቀመሮቻቸው ይቀያየራል፣ ይለዋወጣል። እነሆ ይህንን ቀመር ወደ አፋር እስክትደርስ ድረስ በልብ ውስጥ ዲኮድ አድርገው ከዛ በተረፈ በርካታ ባህሪያትና ጠባያት ያላቸውን እንዲሁም ራሳችሁን የምትጠብቁበት እጅግ ረቂቅና ሚስጥራዊ የሆኑ የእጽዋት አይነቶችን አባመና በሚገባ ያስረዱሃል፣ ያስተምሩሃል፣ ያሳዩሃል ነበር ያሉኝ። በዚህ ምክንያት ነበረ ወደ ዘጌ ከአባመና ጋር የተሰየም ነው። እነሆ አባመና በዘመናት የታተመውን ጥልቁን የእጽዋት ሚስጥር ሊያካፍሉ ሲጀምሩ በዙሪያቸው ያለው የጫካው ድባብ ተለወጠ። እሳቸው እንደሚሉት ዓለም እጽዋትን የሚያውቃቸው ላዩን ብቻ ነው። ደናውቴ እውነተኛው ኃይላቸው ግን ከተራየተ የተሰወረ ውስብስብና ገዢ ነው። ስልኳችን ከምንጠቀምባቸው አንዱና ዋናው ዕፀ መሰውር ነው፣ ኢንቪዚብል ኸርብ። ይህ ስለመሰወር ወይም ደግሞ ከሰዎች እይታ ውጭ እንድትሆን የሚያደርግህ እጅግ ረቂቅ የሆነ እጽዋት ነው። ልጄ እንደ ተረት ሳይሆን እንደ ሳይንስ እውነት አስበው አሉ አባመና። ያንን የጠፋ የቀኝ አይናቸውን ወደ እኔ እያዞሩ ያቺ ዕፀ መሰውር ትባላለች። ተራ ሰው ሲያያት እንደማንኛውም ሳር ኢንሲግኒፊካንት መስላ ትታያቸዋለች። ግን በውስጧ ያለው የፊዚክስ ሕግ እጅግ አስደንጋጭ ነው። እግዚአብሔር የፊዚክስና የማትስ ጠበብት እኮ ነው። ዓለምን የሰራት
በሂሳብ ቀመርና በፊዚክስ ፎርሙላ ነው። ለዛ ነው እያንዳንዱ ነገር ከምክንያትና ከውጤት ጋር በሂሳባዊና በፊዚክሳዊ ቀመር የተሳሰረ መሆኑ። እንደ አባ መና አገላለጽ ይቺ እጽ መሰወርን ወይም ኢንቪዚቢሊቲን የምታመጣው በጨረር ሳይሆን በፎቶን ማኒፑሌሽን ነው። የእጽዋ ሴሎች በዙሪያቸው ያለውን ብርሃን የመምጠጥና በሌሎች አቅጣጫ የመመለስ ልዩ ችሎታ አላቸው። ብርሃን በጽዷ ላይ ሲያርፍ እንደ ውሃ በድንጋይ ላይ እንደሚፈስ ሁሉ ሳይነካት ዞሮ ይሄዳል። በዚህ ምክንያት በእጽዋ አቅራቢያ ያለ ማንኛውም ነገር ለተመልካች የማይታይ ይሆናል። ይህ ሳይንሳዊ መላምቱ እንዲህ ነው። ሜታ ማቴሪያልስ ብለው የሚጠሩት የላቦራቶሪ ውጤት። ይህች እጽ በተፈጥሮዋ ትሰወራለች አሉ አባ መና እየነካኩም። የእጽዋን ጭማቂ የተቀባ ሰው እና ሌሎች እጽዋትም ተጨምረውበት የብርሃን ጨረሮች በሱ ላይ ማረፍ ስለማይችሉ ለጊዜው ከመኖር ወደ አለመኖር ካለመኖር ወደ መኖር የሚሸጋገርበት ቅጽበት ይለወጣል። ይህ ሚስጥር ጠፍቷል የሚባለው እጽዋ እጅግ ውስብስብ በሆነ የመሬት ኃይል ወይም ሌላ ኃይል ላይ ብቻ ስለምትበቅልና ያንን የኃይል መስመር የሚያውቁት ጥቂት መናንያን እንዲሁም ሚስጥር አዋቂዎች ብቻ ስለሆኑ ነው አሉኝ አባ መና። አባ መና ስለ እጽዋት ባህሪ ስለ ሴራቸው ሲያብራሩልኝ ያንዳንዱ ዛፍና ቅጠል ሕያው ተናጋሪ መስሎ ታየኝ። ሳይንስ ፓሲቭ ብሎ የሚጠራው እጽዋት በእሳቸው አገላለጽ እጅግ ዕውቁና በዓለም ላይ የበላይነት ያላቸው ፍጥረታት እንደሆኑ አመሰጠሩልኝ። የእጽዋት ምክክር ብለው ፈገጋሉ። ዘውድ ዋይድ ዌብ አባ መና የዛፎቹን ስር ስንረግጥ በግዙፉ የኮምፒውተር ሰርኪዩት ላይ እየተራመድ እንደሆነ ሊሰማ ይገባል። እጽዋት መረጃን በኬሚካልና በኤሌክትሪካል ሲግናል በስራቸው በኩል ይለዋወጣሉ። የትኛው እጽ ለአደጋ እንደተጋለጠ፣ የትኛው የውሃ እጥረት እንዳለበት፣ የትኛው የመሬት ኃይል እንደነቃ በቅጽበት ይግባባሉ። የሰው ልጅን የመቆጣጠር ስልቱ እጅግ ሚስጥራዊ ነው አሉ እየተመለከቱኝ። እጽዋት የሰው ልጅን ህልውና የሚወስኑት እነርሱ እንደሆኑ ታውቃለህ። ኦክሲጅን በማምረት ብቻም ሳይሆን በኬሚካል ይዘታቸው አእምሯችንና ባህሪያችንን ይቀርጻሉ። ሳይንቲስቶች ሳይኮአክቲቭ ሳብስታንስ ሲሏቸዋል። የእጽዋት የኮሙኒኬሽን መሳሪያዎች ናቸው ብሎ አባ መና እየተመለከቱ የሰው ልጅ ንቃተ ህሊና ኮንሺየስነስ ለማንቃት ወይም ለመቆለፍ፣ ሰላም ለማድረግ ወይም ለማሳበድ እጽዋት የተወሰኑ ኬሚካሎች በተወሰነ ጊዜ ይለቀቃሉ። አባ መና ቀጠሉ። እጽዋቶች ለምን በሽታ እንደሚያክሙ ሲያብራሩ ከኬሚካል ውህደት ባለፈ የመንፈስና የድግግሞሽ ጉዳይ መሆኑን ገለጹልኝ። ያንዳንዱ በሽታ የተወሰነ ድግግሞሽ አለው፣ ፍሪኩዌንሲ ማለት ነው። ያንዳንዱ እጽብ የተወሰነ የብርሃን ኮድ አለው አሉ አባ መና። የደሸት ዘሮች የእጽዋትን ኮድ ያነባሉ። ለምሳሌ ዕፀ ሕይወት የተባለችው የካንሰር ሴሎችን የምታጠፋው በኬሚካል ብቻም ሳይሆን በውስጡ ያለው የፀሐይ ብርሃን ኮድ ለበሽተኞች ሴል በማስተላለፍ ሴሉ ወደ ቀደመው ትክክለኛ ህይወት ዑደቱ እንዲመለስ ለማድረግ ነው ብሎ ቀጠሉ። ከሕክምና ባሻገር እጽዋት ለሰው ልጅ ያላቸው ተጽዕኖ እጅግ የገዘፈ ነው። አባ መና እኛ የምናውቃቸው የዓለም ታሪኮች ሁሉ በስተጀርባ በእጽዋቶች የተጻፉ ናቸው ብሎ ቀጠሉ። የተወሰኑ እጽዋቶች የሰው ልጅን የማስታወስ ችሎታ ያጠፋሉ። በዚህ የሺህ ዓመታት የታሪክ ምስጢር እንዲቀበር ይደረጋል። ሌሎች እጽዋቶች ደግሞ የጊዜ ግንዛቤን ታይም ፐርሴፕሽንን ያዛባሉ። አንዳንድ ሰዓት እንደ ዘመናት እንዲሰማን ያደርጋሉ። ልጄ ወደ አፋር ከመሄዳችን በፊት ይህንን ወቅ የሙሴ በትር የተቀመጠው በሰዎች በሚጠበቅ ዋሻ ውስጥ ሳይሆን በእጽዋት ሕያው ኮድ ውስጥ እንደሆነ ነው አሉ አባ መና። ያንን ኮድ ካልፈታው ወይም ምስጢሩን ካላወቅነው በትሩን ልናነሳው አንችልም። አባ መና ይህንን ሲሉኝ ሳጥኑ ላይ ያለው የ7 የ12 እና የ9 የሚለው ቁጥር የእጽዋትን የፎቶን የዲኤንኤ እና የመንፈስ ኮድ የሚገልጽ መሆኑን መገንዘብ ጀመርኩኝ። በዘጌ ደኖች ውስጥ ያለንበት ጊዜ ተጠናቆ አሁን ወደ ቀጣዩ የኃይል መስመር ወደ አፋር ዳሎል የምናደርገው ጉዞ ለመጀመር ዝግጁ ሆነናል። ያለነው በወሎ ተራሮች መካከል ባለው ዋሻ ውስጥ ነው። ነገር ግን ቀጣይ ጉዟችን ወደ አፋር መሆን አለበት። ከ400 ዓመታት አንድ ያለ አጋጣሚ ለመጠቀም ወደፊት መራመድ ያስፈልጋል። እጽዋቶችን መጠቀም ያስፈልጋል። እናሸንፍ ዘንድ እንጓዛለን። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ይህ የናቡቴ እውነተኛ ታሪክ ነው። ናቡቴ ሆይ ጊዜው ሲደርስ ምዘረ ጸርኮ ከፈልከታ ነብብ ዘይመር ከፍዱ ከጻፈ ወቀብ ምስጢር አበው እንደተባልኩት ካየኸው ከፍለ ተናገር፣ ከሰማው ከፍለ ጻፍ፣ የአባቶችን ምስጢር ጠብቅ የሚለው እውነተኛ ቃል ዛሬ እሱን እየተገበርኩት እገኛለሁ። ቀጣዩን በቀጣይ ይዤላችሁ እቀርባለሁ። ይህንን ላይክ፣ ሳብስክራይብ፣ ሼር ያደረጋችሁ ለሌሎች አጋሩ።
ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ለዓለም ሁሉ እንመኛለን።